ሁላችንም እንደምናውቀው በኦርቶዶክስ ተዋሕዶ ቤተ እምነት ከእግዚአብሔር ይልቅ የምትመለክ ማርያም የምትባላለች። ማርያም ከእግዚአብሔር ይልቅ እጅግ በጣም ትመለካለች። ማርያም ከእግዚአብሔር ይልቅ በእነሱ ልብ ትልቅ ቦታና ስፍራ አላት። ለቤተ ክርስቲያን የቱ ይጠቅማል? መሞት ከሆነ እኔ ዝግጁ ነኝ። መቼውን እንደውም ባይሉትም ገዳይ ብዙ ነው ያመገልሃለሁ ሲለኝ ማን እንደሆነ ከየትኛው ጎራ እንደሆነ አላውቅም። ቀን ደርሷል፣ በዚህ ሰሞን አስወግዳለሁ የሚለኝ ብዙ ነው። ስልኬ ቢታይ እግዚአብሔርን እንዲቀና በማድረግ እግዚአብሔርን የሚሳደቡበት አጋንንት ሊትራሊ የሚመለክበት ሊትራሊ የሚነክስበት ይገባል። የሃይማኖት ዲቤቶች ላይ ይገባል፣ ሐሳብ ይሰጣልና አንድ ሁለት ሶስት ጊዜ አይቼዋለሁ። ፈጽሞ ከሰው ከኃጢአት ይጸዳል፣ ፈጽሞ ከእውቀት የጸዳ ነው። ጀስት በቃ ጥላቻ ያለው ሰው እና የቅናት መንፈስ ያለበት በቃ ኦርቶዶክሳዊ ቤተ እምነት እግዚአብሔር አምላክ ብቻውን ተመልኮ ስለማይችል በሀገራችን የሰሜኑ ጦርነት እንደ ትልቅ እድል በመጠቀም ከውጭ በተሰጣቸው ተልዕኮ ሰሜኑን ለኢየሱስ ሲሉ ለራበው ወገኔ ና ላጉርስህ እያሉ እየጠሩ ከነማህተብህ ና ችግር የለውም ኢየሱስን ተቀበል ሲሉ የከረሙት ዛሬም ሕፃናቱን ጭምር ለትምህርትና ለጤና ድጋፍ እንፈልጋለን እያሉ እየሰበሰቡ የሃይማኖት ቅሰጣቸውን በታሪካዊቷ ጎንደር ላይ ይፈጽሙ ተያይዘውታል። መጽሐፍ ቅዱስን ያስተምሩታል። ልክ እንደ ሰንበት ትምህርት ቤት እንድትማር ነው የሚፈልጉት። ቀጥታ ማለት ከረዳነህ ካኖርነህ ቤት ኪራይ በሰዓቱ ነው ካለበት ሰዓቱ ነው። ቀጥታ ምንድን ነው የሚያደርጉ? ክትትል ትምህርት ተማር ነው የምትባለው። ለምን የፕሮቴስታንቱ ነው ማለት ነው። ክትትል ትምህርት ትማራለህ 3 ወር። ከዛ ይወጥ ጥምቀት ትወስዳለህ። ከዛ በኋላ ኢየሱስ ጌታ ነው፣ ድንግል ማርያም መድኃኔዓለም ምናምን አይታሰብም። ኢየሱስ ጌታ ነው ብቻ ነው እንድትል የሚፈቀድልህ። ሰላም ጤና ይስጥልን። እንደምን ሰነበታችሁ? እንደምን ቆያችሁ? እንደምን ዋላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በአንዳንድ ጉዳዮች ላይ ተመልሼ መጥቻለሁ። ዛሬ እንድናያቸው የፈለኩባቸው ጉዳዮች 3 ነገሮች ናቸው። ሁለቱ ተመሳሳይ ናቸው። የመጀመሪያው እንድናየው የፈለኩት ምክንያት መስጠት ተገቢ ነው ብዬ አላምንም፣ ግን ዲፈረንት አንግል ሳየው ግን መሰጠትም አለበት ብዬ ስላሰብኩኝ ነው ይሄንን ነገር ሪፍሌክት ለማድረግ የፈለኩት። እሱ ምንድነው በአንዳንድ ፕሮቴስታንት አማኞች ዘንድ የኢትዮጵያ ኦርቶዶክስን ተዋሕዶ እምነቷን የማታስተምረውን የማትለውን ነገሮች በሶሻል ሚዲያ ላይ በመውጣት ኦርቶዶክሳዊ እንዲናት ብለው የሚናገሩ ሰዎች በተለይ ፎሎወር አለን ቲክቶክ ላይ ሰው ያቀናል በሚል ምክንያት ቤተክርስቲያኗ የማትለውን የማታስተምረውን የማትናገረውን ቤተክርስቲያን እንዲህ ነው የምታስተምረው እንዲህ ነው የምታምነው ብለው የሚናገሩ አካላት ስላሉ አብዛኞቹ ናቸው ብዬ አላምንም፣ ግን አንዳንድ ሰዎች አሉ። በተለይ ደግሞ እነሱን የሚመስሉ የሚከተሉ ሰዎች ስላሉ ነውና በዚህ ጉዳይ ላይ አንድ የፕሮቴስታንት አማኝ የተናገረውን ነገር ቪዲዮ አሰማችሁና እሱ ላይ ሪፍሌክት አደርጋለሁ። ወደ መጀመሪያው ቪዲዮ ከመሄዴ በፊት ግን ያው እንደተለመደ ሁላችሁም ይህን ቪዲዮ ስታዩት እኔን ሳፖርት ስለሚያደርገኝ ለሁሉ እንዲደርስ ስለሚያደርግ ላይክ አድርጋችሁ ብትጀምሩ ደስ ይለኛል። ሌላው ሰብስክራይብ ያላደርጋችሁ ደግሞ ሰብስክራይብ አድርጉ፣ ሼር አድርጉት። እስቲ ወደ መጀመሪያው ቪዲዮ ልግባና እስቲ ቪዲዮን አይተን እሱ ላይ ሪፍሌክት ባደርግ የተሻለ ነው። እስቲ ቪዲዮን እንየው። እንግዲህ ወደ ቪዲዮ ከማሳየቴ በፊት እችን ነገር ልንገራችሁ ባጭሩ። ይሄ ግለሰብ ቲክቶክ ላይ ብዙ ጊዜ ይወጣል፣ በአንዳንድ የሃይማኖታዊ ንግግሮች ላይ ይገባል፣ የሃይማኖት ዲቤቶች ላይ ይገባል፣ ሐሳብ ይሰጣል እና አንድ ሁለት ሶስት ጊዜ አይቼዋለሁ። ፈጽሞ ከሰው ከኃጢአት ይጸዳል፣ ፈጽሞ ከእውቀት የጸዳ ነው። ጀስት በቃ ጥላቻ ያለው ሰው እና የቅናት መንፈስ ያለበት በቃ ኦርቶዶክሳዊ እንደዚህ መስላ ቤተክርስቲያኗ እንደዚህ መስላ ቤተክርስቲያኗ አገር መስላ ስለታየችው ዝም ብሎ በቅናት መንፈስ ውስጡ ያለው የቅናት መንፈስ ነው ይሄንን እንዲናገር ያደረገውና ቤተክርስቲያኗ የማትለውን ነገር ነው ብሎ እየተናገረ ያለው። እንግዲህ እንዲናገር መነሻ የሆነው እንደምታውቁት ባለፈው 2 ቀን ውስጥ እና 3 ቀን ውስጥ የልደት በዓል ሲከበር የአላፋት ዝማሬ በአዲስ አበባ መስቀል አደባባይ ላይ ተከብሯል። ያ በዓል አከባበር አይደለም ለኢትዮጵያውያን ለዓለም ሁሉ የሚያስገርም ነገር እንደሆነ እናውቃለን። ያው እንደምታውቁት ደግሞ በኢትዮጵያ ውስጥ ደግሞ በኦርቶዶክሳዊ ላይ ያለው ፈተና፣ መከራ፣ ሞት፣ መፈናቀል፣ ቤተክርስቲያን የመቃጠል
ኦርቶዶክሳዊ መገደል እንዳለ ሆኖ ያም ሳያሳስበን ቀርተን አይደለም። ግን እንደ አንድ ኦርቶዶክሳውያን ይሄ ደግሞ የአላፋት ዝማሬ ደግሞ በልደት ቃል ሲከበር ደግሞ እንደ አንድ አማኝ በጣም ደስ የሚል ነገር ነው። ይሄ ግለሰብ ይሄንን ዝማሬ የገለጠበት መንገድ ግን በጣም አሳፋሪ ነው። ሁሉንም አይወክልም፣ ሁሉንም ፕሮቴስታንት አይወክልም። ግን እሱን የሚከተሉ ደግሞ ብዙ ስላሉ ማለት ነው። ይሄ የቅናት መንፈስ ያላቸው ሰዎች ስላሉ ማለት ነው። ምንድን ያለው እስቲ እንስማውና እሱ ላይ ሪፍሌክት ባረግ የተሻለ አማራጭ ነው። እንደው በስነ ስርዓት ስሙት እስቲ። እንደው አንዳንዴ ያሳፍራል ለዚህ ሰው መልስ መስጠት፣ ግን እስቲ ስሙት። ክርስቲያኑ እንደምናቶች ያው እንግዲህ ዛሬ በኦርቶዶክስ ተዋሕዶ ቤተ እምነት የአላፋት ዝማሬ የተሰኘ ዝግጅት እንዳላቸው ወይም ፕሮግራም እንዳላቸው ይታወቃል። ግን ይሄ የአላፋት ዝማሬ እግዚአብሔር አምላክ ብቻ የሚመለክበት የአምልኮ ድግስ ይመስላችኋል? አይመስልም። በኦርቶዶክስ ተዋሕዶ ቤተ እምነት እንደሚታወቀው እግዚአብሔር እንደ ሌሎች አማልክት እኩል ተርታ ተሰልፎ የሚመለክ እንጂ በተለየ የሚመለክ አምላክ አይደለም። በኦርቶዶክስ ተዋሕዶ ቤተ እምነት እግዚአብሔር አምላክ ብቻውን ተመልኮ ስለማይታወቅ ሁላችንም እንደምናውቀው በኦርቶዶክስ ተዋሕዶ ቤተ እምነት ከእግዚአብሔር ይልቅ የምትመለክ ማርያም የምትባላለች። ማርያም ከእግዚአብሔር ይልቅ እጅግ በጣም ትመለካለች። ማርያም ከእግዚአብሔር ይልቅ በእነሱ ልብ ትልቅ ቦታና ስፍራ አላት። ማርያም ከእግዚአብሔር ይልቅ ኦርቶዶክስ አምላካቸው ፈጣሪያቸው አስገኛቸውም ጭምር ናት። እዚህ ኦርቶዶክስ ተዋሕዶ ያዘጋጀችው የአላፋት ዝማሬ ፈጣሪ ሳይሆን ፍጡራን የሚመለኩበት፣ እግዚአብሔር እንዲቀና በማድረግ እግዚአብሔርን የሚሳደቡበት፣ አጋንንት ሊትራሊ የሚመለክበት፣ ፍጡራን የሚነክስበት ፕሮግራም። እንደው ተመልካቾች ለዚህ ሰው አሁን ምን አይነት መልስ እንስጠው? ያልደባለቀው ያላወራው ነገር አለ የለም? በቃ ማለት በእርግጠኝነት እንደው ጠቅላላ አድርገን ስናየው ያለችው አይምሮ ውስጥ ያለችው ጥላቻ በዚች በሁለት ደቂቃ ውስጥ ዘረገፈው ጥላቻውን ማለት ነው። ምክንያቱም ያቀናጀበት ምክንያት ፍጡራን የሚመለኩበት፣ እግዚአብሔር የሚቀናበት፣ አጋንንት የሚመለክበት ነው። እንደው እሺ ተውት። እኛ በቤተ ክርስቲያን ውስጥ እሱ እንዳለው እመቤታችን ቅድስት ድንግል ማርያም ትመለክ እንበል። ለሱ አሁን እንኳን የቅናት መንፈስ እንደሆነ የምታዩበት በአላፋት ዝማሬ ላይ አብዛኛው ፕሮቴስታንት ሄዷል። መሄዳቸው አግባብ ነው ወይ? ለምን ሄደ? ፖለቲካ ምን አለው ምናምን፣ እሱ ላይ አይደለም ያለሁት። እንግዲህ የአደባባይ በዓል ሆኖ እግዚአብሔር የተመሰገነበት ልደቱን ተንተርሶ ከአንድም ከመጽሐፍ ቅዱስ ውጭ የሆነ ዝማሬ አልተዘመረም። አለ የሚል ሰው ካለ ይምጣ እስቲ። ከመጽሐፍ ቅዱስ ውጭ የተዘመሩ መዝሙሮች አሉ። ምክንያቱም እኛ ኦርቶዶክሳውያን መጽሐፍ ቅዱስን ተንተርሶ የሚዘመሩ መዝሙሮች ስላሉ፣ ከዛ ውጭ ከሆኑ ዝማሬ ስለማይሆን መጽሐፍ ቅዱስ የሚደግፋቸው ስለሆነ ዝማሬያችን ስለ ጌታ ልደት ነው፣ ስለ እመቤታችን ስለ መውለዷ ነው። ከዛ ደግሞ ቅዱስ ገብርኤል ስለማብሰሩ ነው። ከዚህ ውጭ የተዘመረ ዝማሬ አለ? ስለዚህ ስለ ጌታ ማብሰር ቅዱስ ገብርኤል አልተናገረም? ስለ እመቤታችን መውለዷ በጨርቅ መጠቅለሏ አልተናገረችም? ስደቷን አልተናገረም መጽሐፍ ቅዱስ? እግዚአብሔርስ ኢየሱስ ክርስቶስ ከእናታችን ከቅድስት ድንግል ማርያም መወለዱን መጽሐፍ ቅዱስ አልተነገረም? ምንድነው ከዚህ ውጭ የተለየ ነገር ዝማሬ ላይ እንኳን የተሰማው? ተውት። በቤተክርስቲያን ገብቶ አያስቀድስ፣ የቤተክርስቲያኑ እምነቱን አያየው። እንደው በዚህ በአላፋት ዝማሬ ላይ እንኳን በጣም የሚገርመው ነገር ግን አብዛኛው ፕሮቴስታንት ነው እንደዚህ ያምናል ብዬ ባላምንም፣ በዛው ልክ ደግሞ የሱን ሐሳብ የሚጋሩ ሰዎች አሉ። እነሱ ቀደም እንዳልኩት ሰው ከኃጢአት ይጸዳል፣ ይታጠባል። እነሱ ግን ከእውቀት ነው የጸዱት፣ የታጠቡትም ከእውቀት ነው። ስለዚህ ጀስት ብቻ የአውሬው መንፈስ ተሰጠው እንደሚባለው በቃ የአውሬ መንፈስ ነው፣ አንደበት ነው የተሰጠው ማውራት ብቻ። በቃ ይሄ ኦርቶዶክሳዊ እንዲናት ምናምን በሚል ማለት ነው። እኔ ከሱ ያየሁት ሁለት ነገሮች ናቸው። አንደኛ ይሄ የቅናት መንፈስ ቤተክርስቲያኗ ወይም ኦርቶዶክሳዊት አገር ስለሆነች፣ ከዛም አልፋ ደግሞ ዓለም አቀፋዊት ስለሆነች ይሄ ነው አንደኛ የሚያንተከተከው። ሁለተኛው ደግሞ የስጋዊ ፍላጎት። ምን ማለት ነው የስጋዊ ፍላጎት? በቃ ይሄ ሶሻል ሚዲያ ላይ የተጣደ ሰው ስለሆነ ይሄን ብናገር ቪዲዮ ቫይራል ይወጣል የሚል ተልካሻ
የስጋ ፍላጎት። እዛው ላይ ግን ያሳዘነኝ ነገር ምንድነው? በዚህ ያለ ለፎሎወር ለማግኘት ግን በዚህ ያህል ኢትዮጵያ ውስጥ አንድ የእምነት ተቋም አለ። የእምነት ብቻም ሳይሆን የትኛውም ተቋም አለ ቢባል በታሪክም በሰው በአማኙም ቁጥር እንደ ኢትዮጵያ ኦርቶዶክስ ተዋሕዶ እምነት የለም። ግን እሱ ለመተቸት የፈለገበት መንገድ በኢትዮጵያ ውስጥ ትልቁን የእምነት ተቋም የገለጠበት መንገድ ግን ያሳፍራል። ትዝብት ውስጥም በሱ እምነት ውስጥ ያሉት ሰዎች ሁሉ ትዝብት ውስጥ የሚከተው ግን ይሄ ነው። እንደዚህ ስለ ጌታ ክርስቶስ መዘመር፣ ስለ እመቤታችን ስለ መውለዷ አምላክ ናት ብላ ቤተክርስቲያን ዘምራለች። ቅዱስ ገብርኤል አምላክ ነው ተብሎ ተዘምሯል፣ ወይም ቅዱሳን መላእክት ተዘምሯል። አንድም እኮ አምጣ ቢባል እኮ አይገልጥም። ግን በቃ ዘመኑ ይሄ ነው፣ ሶሻል ሚዲያ ነውና ይሄንን መግለጥ አለበት። ከዛ ፎሎወር ማግኘት አለበት። እኔ ብዙ ጊዜ አይቼዋለሁ በአንዳንድ የሃይማኖታዊ ዲቤቶች ላይ ከኦርቶዶክሳዊ ወንድሞች ጋር ሲከራከር በቃ ከምንም አይቆጥሩትም። ገብቶ በቃ ከእውቀት የጸዳ ሰው እንደሆነ 1 2 3 ጊዜ ቲክቶክ ላይ አይቼዋለሁ። ግን እሱን የሚመስሉ ደግሞ ብዙ ስላሉ ነው ይሄንን ቪዲዮ እንድሰራ ያስገደደኝ። በጣም ነው የሚያሳፍረው። እኔ አንድ ነገር ልናገርና ወደሚቀጥለው ቪዲዮ ላይ ምንድነው እሱንም ለመናገር የፈለኩት ሪሊ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት በእምነት መግለጫዋ እውነት የሚመለከው ወይም የምትመለከው እመቤታችን ናት። መላእክት ይመለካሉ፣ ቅዱሳን ይመለካሉ። አሁን እሱ እንዳለው እግዚአብሔር ወይም ኢየሱስ ክርስቶስ ከአማልክቶች እንዳንዱ አድርጋ ነው የምታመልከው ነው አይደለም። እመቤታችን የምትመሰገንበት ወይም ቅዱሳን የሚመሰገኑበት ምክንያት ስለተመሰገኑ አምላክነታቸው እየተገለጠ ነው ማለት ነው አይደለም። እሱ እኮ ፕሮፋይሉን ብታዩት እኮ የአንድ ዘማሪ የወደደው ዘማሪ ነው ፕሮፋይል ያደረገው። ለምን አደረከው ቢባል ወድጆ ነው የሚለው። እኛ ግን እመቤታችንን ከመውደድ አልፈን የጌታ እናት ናት ብለን ግን ብናስቀምጥ ግን ለትችት። ታዲያ ይሄ እውነት ከእግዚአብሔር መንፈስ ነው አይደለም። እኔ አንድ ነገር ልበልና ወደሚቀጥለው፣ ምክንያቱም ለዚህ ሰው መልስ የሚሰጥ ወይም መጽሐፍ ቅዱስ ገልጦ ቅዱሳት መጽሐፍትን ገልጦ ለዚህ ሰው ማስረዳት የሚጠበቅብን ሆኖን አይደለም። ከጥላቻ ከቅናት መንፈስ ስለሆነ ቅናትና ጥላቻን ግን ማስረጃ በማቅረብ የሚፈታ ሳይሆን ራሱ ይሄ እላዩ ላይ የሰፈረው የአውሬው መንፈስ ሲላቀቀው ብቻ ነው ሊድን የሚችለው እንጂ አንዳንዴ ሰዎች ያስተምሮ መነሻ ቢኖራቸው ዕውቀት ቢኖራቸው ስለ መጽሐፍ ቅዱስ ስለ ቤተክርስቲያን ታሪክ ስለ ክርስትና ታሪክ የሚያውቁ ሰዎች ቢሆን በሃይማኖት ተከራክረን መጽሐፍ ቅዱስ ይላል የቤተክርስቲያን አባቶች ይሄን ይላሉ ብሎ ከዚህ ሰው ጋር መነጋገር ይቻላል። ግን ከዚህ አይነት ነገር እሱ የጸዳ ስለሆነ ለዛ ሰው እንደዚህ ብሎ መጽሐፍ ቅዱስ መግለጥ ወይም የቤተክርስቲያን መጽሐፍታትን አንስቶ መልስ መስጠት ተገቢ ነው ብዬ ስለማላምን ማለት ነው። ምክንያቱም ጥላቻን ብቻ ነው የተናገረው። እኔ ግን እንደው ለተመልካቾች አንድ ግልጥ የሆነውን ነገር እንደው ቀላል እንኳን ነገር ላሳይ። እሱ ምንድነው በኢትዮጵያ ኦርቶዶክስ ተዋሕዶ እምነት እንደው ፐብሊክ ላይ የወጣውን እንኳን ብንገልጥ፣ ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት የእምነት መግለጫዋ ለዓለም የገለጠችበት ኦርቶዶክሳዊ እምነቴ ይሄ ነው ብላ የገለጠችበትን አንድ ዶክሜንት ላሳያችሁ። እናንተም ጎግል አድርጋችሁ ማግኘት ትችላላችሁ። እሱን ላሳይና ስለ እመቤታችን ምስጋና ከምን ተነስቶ ነው የሚለውን ነገር እሱ ላይ ብቻ እንድታዩልኝና ከዛ በኋላ ወደሚቀጥለው ቪዲዮ እሄዳለሁ። አንድ የጠብቁኝ። እንግዲህ ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስርዓት አምልኮትና የውጭ ግንኙነት የሚለውን ነው። ሁላችሁም ጎግል አድርጋችሁ ማየት ትችላላችሁ። በፓትርያርካችን በአቡነ ጳውሎስ ጊዜ የታተመ ነው። በአዲስ አበባ አሳታሚ ተንሳኤ ማተሚያ ድርጅት ይላል። እኔ ይሄንን የፈርስት ፔጁን ካሳየዋችሁ እንደው ወደ ገጽ አይ ቲንክ 56 ዋና የፈለኩበት እሱ ስለሆነ ገጽ 56 ላይ ስለዚህ ወንድማችን ወደ አነሳው ጉዳይ ላይ ሊሄድ ገጽ 56 ላይ ያለውን እንግዲህ ስክሪን ላይ እንደዚህ እንደምታዩት ገጽ 55 አካባቢ ላይ ካለው ጀምሮ ላንብብላችሁ። ፖይንቴ ምንድነው? እኛ የኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ቤተክርስቲያኗ ስለመቤታችን አብዛኛውን ይሄንን ገብታችሁ ጎግል አድርጋችሁ ማግኘት ትችላላችሁ። ግን እምነቷ እንዴት ነው የምትገልጸው?
ስለ ፈጣሪዋ ስለ እግዚአብሔር ስለ አምላክ ሰው ስለመሆን ስለ ክርስቶስ ስለ ስላሴ አስተምህሮ ስለ ቤተክርስቲያን ታሪክ ስለ ቅዱሳን ስለ እመቤታችን ቅድስት ድንግል ማርያም ስለ ነገረ መላእክት ቤተክርስቲያን ጥንቅቅ አድርጋ ያላትን እምነት እዚህ ዶክመንት ላይ ገልጠዋለች። እንደው ባጭሩ ለአማኙ እምነትም ላለው ወይም ከዚህ እምነት ውጭም ለሆነም ለአማኙ ባጭሩ ግልጥ በሆነ ነገር ገልጠዋለች። እሱ ወይም ይሄን ሲናገር የነበረው ፕሮቴስታንት ይሄን አይነት እንኳን የሱ የሚያምልክበትን ቤተ እምነት እንኳን የሚገልጥ እንኳን የለውም በእርግጠኝነት ስለሆነ ማለት ነው። በእርግጠኝነት የፕሮቴስታንት አጠቃላይ ነው የሙሉ ወንጌል አማኝ ስለሆነ ማለት ነው። ስለዚህ እዛው ላይ እኔ እሱ ላይ መግባት አልፈለግም። ግን ባጭሩ ምንድነው የምትለው የኢትዮጵያ ኦርቶዶክስ ተዋሕዶ እምነት የእምነት መግለጫዋ ላይ ስለ እመቤታችን ስለ ቅድስት ድንግል ማርያም እዚህ ላይ ላንብብላችሁ። ምን ይላል? ክብረ ድንግል ይልና እመቤታችን ቅድስት ድንግል ማርያም ከመላእክት ትበልጣለች፣ በክብርም በአማላጅነትም ከቅዱሳን ሁሉ ቅድሚያ ያላት ናት። ሌሎች ሴቶች የሚከበሩ ነቢያትን፣ ሐዋርያትን፣ ጻድቃን፣ ሰማዕታትን ወለዱ ተብለው ነው። እሷ ግን የምትከበርበት እማምላክ ወላዲተ አምላክ ተብላ ነው። እሷ ግን የምትከበረው እማምላክ ወላዲተ አምላክ ተብላ ነው። በመሆኑም ድንግል ማርያም ከፍጡራን በላይ ከፈጣሪ በታች ክብሯ ከፍ ያለ ነው። የአክብሮትም ወይም የጸጋ የስግደት ይሰገድላታል። ይሄንንም የገለጸው ማን ነው? ዮሐንስ አፈወርቅ በሃይማኖተ አበው ምዕራፍ 28 ከቁጥር 36 እስከ 39 ላይ ተገልጧል። እንግዲህ አባቶቻችን ቀደምት አባቶቻችን ማለት ነው በእግዚአብሔር ዘንድ ባለሟልነትን አግኝተሻልና ደስ ይበልሽ ያለው ማን ነው? ቅዱስ ገብርኤል በሉቃስ ወንጌል ምዕራፍ 1 ቁጥር 27 ምስጋና ይላል። አሁን እኛ እመቤታችንን የምናመሰግንበት ምክንያት ማለት ነው ስለ እመቤታችን ክብርና ልዕልና ከስጋዌ አስቀድሞ ብዙ ትንቢቶች ተነግረዋል። አምላክ በድንግልና ጸንሳ በድንግልና የመወለዷ ሚስጥርም በነቢያት የተነገረ ነው። በመዝሙር 132 ቁጥር 13 ላይ በኢሳይያስ 7:14 ላይ ሕዝቅኤል 44 ቁጥር 3 ላይም ተገልጧል። የቤተ ክርስቲያን አበው ሊቃውንት በየዘመናቸው በመንፈስ ቅዱስ የተቃኙ በእውነት አንቺ ቅድስት ነሽ ንጽሕት ነሽ እያሉ ስለ ዘላለማዊ ንጽሕናዋ ቅድስናዋ በውዳሴያቸው በድርሳናቸው አመስግነዋል። ውዳሴ ቅዳሴ ደርሰውላታል። ከዚህም ሁሉ እነ ቅዱስ ኤፍሬም፣ አባ ሪያቆስ፣ ቅዱስ ዮሐንስ አፈወርቅ፣ አባ ጊዮርጊስ ዘጋስጫ ቅድስት ንጽሕት እያሉ በሰፊው አመስግነዋታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅድስናዋን ንጽሕናዋን ትመሰክራለች ታመሰግናለችም። የእመቤታችን ሕይወት ከእግዚአብሔር የማዳን ስራ ጋር የተዋሃደ ነው። ኖህ በእግዚአብሔር ጥበብ የሰራው መርከብ ራሱንና ቤተሰቡን ከጥፋት ውሃ በማዳን ለሰው ዘር መትረፍ ምክንያት እንደሆነ ሁሉ እመቤታችን ቅድስት ድንግል ማርያምም የዓለም መድኃኒት ኢየሱስ ክርስቶስ በመውለዷ ምክንያተ ድህነት ሆናለች። በቤተ ክርስቲያናችን እምነትና ትምህርት ድንግል ማርያም ከፍጡራን በላይ ከፈጣሪ በታች ሆና ትከበራለች። በመዝሙራችንም ሆነ በቅዳሴያችን ከስመ ሥላሴ ቀጥሎ የምንዘምረው የድንግል ማርያም ውዳሴ ነው ይላል። ቅድም የነገርኳችሁ ይሄ ነው። በቤተክርስቲያናችን አስተምህሮ በእምነቷን እዚህ ላይ እንደገለጠችበት ከስላሴ ወይም ከአብ ከወልድ ከመንፈስ ቅዱስ ቀጥሎ በቤተክርስቲያናችን በአክብሮት የምትመሰገን እመቤታችን ቅድስት ድንግል ማርያም ናት ነው። አምላክ ሰው በመሆኑ ለሰው ልጆች የዋለውን ውለታ በበረት መወለዱን፣ በጨርቅ መጠቅለሉን፣ ስደቱን፣ መንከራተቱን፣ ሕማሙን፣ ስቅለቱንና ሞቱን በምናስብበት ጊዜ ድንግል ማርያም መለየት አይቻልም። ትክክል። እመቤታችን ከውልደቱ ጀምሮ እስከ ስቅለቱ ከማን ጋር ነበረች? ከጌታ ከኢየሱስ ክርስቶስ ጋር ነበረች። ስደቱንም ቢሆን ከክርስቶስ ጋር ወደ ግብፅ ተሰዳለች። ይሄንን እነሱ መስማት አይፈልጉም። ጀስት ብቻ ኢየሱስ 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 የእመቤታችንን ጥላቻም የሚገልጽባቸው ምክንያት ይሄ ስለሆነ ማለት ነው። እኛ ግን እንደ ኦርቶዶክሳዊ አማኝ ግን ጌታ ባለበት በስጋ ወራት በነበረበት በስጋ በተገለጠበት ግን እመቤታችን ከእግሩ ስር ሆና የጌታ ለዛ ነው በሉቃስ ወንጌልም የተገለጸው ይሄን ሁሉ እመቤታችን በልቧ ተጠብቀው ነበር የተባለላት። ይሄንን መስማትም አይፈልጉም። ግን እኛ እንደ አንድ ኦርቶዶክሳዊ አማኝ ግን ጌታ ባለበት ሁሉ እመቤታችን አለች። በስጋ በነበረበት ወራት ደግሞ እስከ መጨረሻው እስከ
ስቅለቱ ጊዜ እመቤታችን ለዛ ነው ከስቅለቱም ነፍሱን ከስጋ ከመለየቱ በፊት እነኋት እናት ብሎ ለዮሐንስ የተሰጠው ማለት ነው። ምንድነው አሁን ስለ እመቤታችን ይሄው አሁን ቅዱሳን አባቶች እንደገለጡት እመቤታችን መልአኩ እንዳለው ጸጋን የሞላብሽ ደስ ይበልሽ ብሎ ያመሰገናትን እኛ ብንለው ምንድነው ክፋቱ? አይኖ መልአኩ ስላለ መካድ አይችሉም። መልአኩ ያለውንም አይሉ ደስ ያለሽ ምልዕተ ክብር ሆይ ደስ ይበልሽ፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጋርድሻል ተብሎ የተመሰገነ ከእርሷ በቀር ማንም የለም። ሉቃስ 1:28-35 ከዘመዶቿም ወገን ቅድስት ኤልሳቤጥ በመንፈስ ቅዱስ ተቃኝታ አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው ብሎ ከማመስገኗ በላይ የጌታዬ እናት ወደ እኔ ትመጪ ዘንድ ምንድነኝ በማለት ወላዲተ አምላክ መሆኗን መስክራለች። ከእግዚአብሔር ስለ እርሷ የተነገረው ሁሉ እንደሚፈጸም አምና የምትቀበል ንዕርት ክብር እንደሆነች አረጋግጣለች። የሰላምታው ድምጿን በሰማች ጊዜ በማኅፀኗ የነበረው ጽንስ ዮሐንስ ወይም በመንፈስ ቅዱስ ተሞልቶ በመዝለል ከቅድስት ድንግል ማርያም የሚወለደው አምላክ ወልደ አምላክ መሆኑን አረጋግጧል። እርሷ እመቤታችን ቅድስት ድንግል ማርያም ከእንግዲህ ወዲህ ትውልድ ሁሉ ብፅዕት እያሉ ያመሰግኑኛል በማለት ተናግራለች። እንግዲህ አሁን እኛ ምን እንበል? እንግዲህ መጽሐፍ ቅዱስ በዚህ ደረጃ ስለ እመቤታችን ከገለጠ እንግዲህ ትውልድ ሁሉ ብፅዕት ይለኛል ያመሰግነኛል ብላ ራሷ እመቤታችን በመጽሐፍ ቅዱስ የገለጠችውን እኛ እሷን ገብርኤልን ኤልሳቤጥን ተንተርሰን እመቤታችንን ብናመሰግን ምንድነው ክፋቱ? አሁን የሱ ትልቁ ቅናትም ይሄ ስለሆነ ማለት ነው። እመቤታችን ስለተመሰገነች ወይም ቅዱስ ገብርኤል ነው እንግዲህ ስላበሰራት ቅዱስ ገብርኤልን ተመሰገነ። እኔ አንድ ነገር ነው መናገር የምፈልገው በዚህ ጉዳይ ላይ ነው። ወደሚቀጥለው ቪዲዮ ነው መግባት የምፈልገው። ለዚህ ሰው አግባብ መልስ ነው ብዬ አላምንም። ግን እሱን የሚመስሉ ብዙ ደግሞ በማወቅ ባለማወቅ ደግሞ የሚነዱ በፕሮቴስታንት ውስጥ ያሉ ሰዎች አሉ። እንደው ባጭሩ የኦርቶዶክስ አስተምሮ አትቀበሉት። ተገንጥላችሁ የወጣችሁበት የካቶሊክን እምነት እንኳን ስለ ቅዱሳን ስለ እመቤታችን ምንድን ነው የሚለውን ፊታችሁን ወደዛ አድርጉና ተከተሉ። እንደው ስትሉ እንኳን ብንሰማችሁ ኦርቶዶክስን ተዋትና የወጣችሁበት ተገንጥላችሁ አይደል የወጣችሁት ከካቶሊክ የወጣችሁበትን እንኳን ትክክል አይደለም ብላችሁ ሚዲያ ላይ ስትገለጹ አንዳችሁም አንሰባም። ካቶሊክ እንዲናት ብላችሁ እኛን ተውና እነሱን ተከተሉ ለማለት ፈልጌ አይደለም። ካቶሊክንም ተውት። ራሱ የእምነታችሁ መስራች ሆነውን ሉተርን እስቲ ስሙት። ስለ ቅዱሳን ያለው ክብር፣ ስለ እመቤታችን ያለው ክብር፣ ስለ ነገረ ክርስቶስ እንኳን ያለውን ክብር እናንተ ሉተር እንኳን የሚለውን እንኳን የምትቀበሉ ሰዎች አላችሁ። አልፋችሁ የአውሬውን መንፈስ ስለወሰዳችሁ ማለት ነው። ስለዚህ እባክህ ወደ ልብህ ይሄ አንተ አሁን አንብብ መጽሐፍ ቅዱስን የቤተክርስቲያን ታሪክ አንብብ ማለት አይጠበቅብንም። እባክህ ጥላቻህን በንስሐ ታጠብ ነው ለአንተ መልስ የሚለው። ምክንያቱም ወደ አንብብ ተብሎ የሚነገረው ልጅ አይደለም ቢያነብ ይሄን ነገር ሊናገር ስለማይችል። ስለዚህ የሚባለው ለዚህ እንደው እግዚአብሔር ይቅረን እንዲልህ እንደው በንስሐ ታጠብ እግዚአብሔር ይቅር ካለ እንጂ የተሰጠ የአውሬው መንፈስ ስለሆነ ማለት ነው። እሺ ይሄንን ካልኩ ዘንድ እንግዲህ ወደ ሁለተኛው ቪዲዮ ሲሄድ ከዛው ጋር የተያዘ ነው። የሁለተኛውን ቪዲዮ እስቲ ላሳያችሁና ታስታውሱ እንደሆነ በሰሜኑ የነበረውን ጦርነት ምክንያት በማድረግ አብዛኛው ፕሮቴስታንት ከዚህ ከውጭም ባለው እርዳታ በዚህ በሰሜኑ ያለውን ማህበረሰብ ከኦርቶዶክሳዊ አማኝነት በማስወጣት ወይም በማዳከም ወደ ፕሮቴስታንትነት መለወጥ ትልቅ እቅድ ይዘው እየሰሩ እንደነበር በተለያየ መንገድ ሚዲያ ላይ ወጥቷል። ያው እኛ ኦርቶዶክሳውያንም ትንሽ ተኝተናል። ነገር ግን እኔ አሁን ልላችሁ ያሰብኩት ምንድነው ከ2 እና ከ3 ቀን በፊት ማህበረ ቅዱሳን ዶክመንተሪ ፊልም ሰርተው ነበር።
እንደው አንዳንዴ የት ነው ያለ ነው? እኛ በማይሆን ነገር ላይ ጭቅጭቅ ውስጥ ንትርክ ውስጥ ነው ያለ ነው። ግን እነሱ እየሰሩ ነው። በተለይ በፕሮቴስታንቱ ዓለም በውጭ ያለው ባጀት መድቦ እዛው ደግሞ አገር ውስጥ ባለው ፕሮቴስታንታዊ እየተነዳ ምን አይነት ስራ እየሰሩ ቤተክርስቲያኗን ማዳከም፣ አማኙን ወደ ፕሮቴስታንትነት መለወጥ፣ ለአውሬው መንፈስ ወደ መስጠት እየሄዱ እንደሆነ በብዙ ማስረጃ ወጥቷል። በጣም ያዘንኩትና የደነገጥኩት እኔ በግሌ እንደው ቢያንስ ሰሜኑ ላይ ያለው የክርስትና እምነት ጠንካራ ነው ተብሎ ይታመን ነበረ በተለምዶ። በዚህን ያህል ደረጃ የገቡበት ምክንያት ግን በድካማቸው እንደሆነ፣ ምክንያቱም ኢትዮጵያ ውስጥ ላለፉት 4 ዓመት ጦርነት ነበር። ብዙ ነገር ወድሟል። ብዙ ክርስቲያን ኦርቶዶክሱ ነው የሞተው። ስለዚህ ያንን በጦርነት የደከመውን፣ በረሃብ የደከመውን፣ በመፈናቀል የደከመውን ማህበረሰብ ድክመቱን ተጠቅመው የሄዱበት መንገድ ግን በጣም ነው የሚያሳፍረው። በጣም እሱ ላይ ነው ኦርቶዶክሳውያን ልንነቃ የሚገባው። ምንድን ነው ያደረጉት? እንግዲህ ቪዲዮን አሳያችኋለሁ። በጣም የገረመኝ ድሮ ከውጭ በሚመጡ የፕሮቴስታንት አማኝ ነጮች የሆኑ በተለያየ መንገድ በእርዳታ ምክንያት እየገቡ ነው እንግዲህ ፕሮቴስታንቲዝም እንዲስፋፋ የተደረገበት ምክንያት ድናይ ማድረግ ስለማንችል ማለት ነው። አይደለም የምትሉ ሰዎች ስለምትሉ ሪያሊቲው ግን እሱ ነው። አሁን ግን የሚያሳዝነው ግን ስልጣን ላይ ያለው መንግስት ይሄን አይነት አረማመድ ያለው ሰው ስለሆነ መንግስት አልደከሙም። ከውጭ ያሉ ሰዎች ፕሮቴስታንቲዝም ለማስፋፋት አይደለም ኦርቶዶክሳዊን ለማዳከም የሄዱበት መንገድ፣ አንደኛ ስልጣን ላይ ያለው መንግስት ይሄንን ሳፖርት ያደርጋቸዋል። ሁለተኛ የተጠቀሙት ነጮች መጥተው አይደለም። አዎ ባጀት ይመድባሉ፣ ግን እዚሁ ደግሞ ያሉ ራሱ ኢትዮጵያዊ የሆነ የፕሮቴስታንት እምነትን የተጠቀሙት እና ድሮ ከአባቶቻቸው የወረሱትን መንገድ እነሱ ጊዜው የኛ ነው በሚል መንገድ እኔ ምን ያህል ድፍረት እንደሄዱ የተገረምኩበት ፓርት እንደው ሌላ ቦታ ሊሆን ይችላል፣ ግን በእምነቱ ጠንካራ ነው የሚባለውን ሰሜኑን በዚህ መንገድ ሲሄዱ፣ በተለይ ደግሞ ጎንደር ላይ ሄደው ይሄንን አይነት ስራ ሲሰሩ እኔ አንዳንዴ በቃ በጣም አይኖር ረዳለው። መጀመሪያም እነሱን በድፍረት የሄዱበት መንገድ ያ ክልል በጦርነት ደክሟል፣ በረሃብ ደክሟል። ያንን የተጠቀሙበት በረሃብና በጦርነት የደከመበት የሚበላው ያጣ ሰው ደግሞ ምንም ነገር ከማድረግ ወደኋላ አይልም። ያንን እረዳለሁ። ስለዚህ ረሃቡን፣ ጥማቱን፣ መቸገሩን ተጠቅመው ግን የሄዱበት መንገድ ያሳፍራል። ለዛ ነው እባካችሁ ደግባችሁ ገብታችሁ ማህበረ ቅዱሳን የለቀቀውን ዶክመንተሪ ፊልም እዩት። ስለዚህ ምን መነሻ ይዘው ነው? ሰሜኑን ለኢየሱስ የሚል መነሻ ይዘው ገቡ። አብዛኛውን ኦርቶዶክሳዊ በእርዳታ መልክ ጀመሩ። ከዛ በኋላ ተጠመቅ እያሉ ማህተብን በጥስ እያሉ ፕሮቴስታንት ለማድረግ ሄዱ። የተሳካላቸውም አላቸው፣ ያልተሳካላቸውም አለ። ግን ያም ሆነ ግን ተጋልጧል። እሱን ፓርት ነው ላሳያችሁ እና እንደው መስራት የሚጠበቅብንን ሁሉም ኦርቶዶክሳዊ በውስጥም በውጭ ያለን ሰዎች ምን ያህል ፕሮቴስታንቲዝም በውጭም በውስጥ ያሉ የኦርቶዶክስን ጥላቻ ወይም ኦርቶዶክስን ማዳከም የሚፈልጉ ሰዎች እንዴት እየሰሩ እንደሆነ እንድናቅ ነው ማህበረ ቅዱሳንም እየሰራ ያለው። እኔ ከዛ ውስጥ የተወሰነውን ፓርት ብቻ ነው ማሳያችሁ። በሀገራችን የሰሜኑ ጦርነት እንደ ትልቅ እድል በመጠቀም ከውጭ በተሰጣቸው ተልዕኮ ሰሜኑን ለኢየሱስ ሲሉ ለራበው ወገኔ ና ላጉርስህ እያሉ እየጠሩ ከነማህተብህ ና ችግር የለውም ኢየሱስን ተቀበል ሲሉ የከረሙት ዛሬም ሕፃናቱን ጭምር ለትምህርትና ለጤና ድጋፍ እንፈልጋለን እያሉ እየሰበሰቡ የሃይማኖት ቅሰጣቸውን በታሪካዊቷ ጎንደር ላይ ይፈጽሙ ተያይዘውታል። በቀበሌ ነው የተመለመልነው ሁሉም አባላት። ባለፈው ጎንደር ላይ ሰሜኑን ለኢየሱስ ብለው ምዕመኑን በምን ዘዴ እንደወሰዱት እዛ ሂደው ከነበሩ ምዕመናን አንድ ባንድ እንሰማለን። እናንተም ለብዙዎች እንዲዳረስ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ቪዲዮን እስከመጨረሻው ድረስ ተከታተሉት፣ እንመልከት። እኛ ከመጀመሪያው ወደዚህ ፕሮጀክት ስንገባ የገባ ነው የደሃዳ ተብሎ በቀበሌ ነው የተመለመልነው ሁሉም አባላት። ቀበሌው መዝግቦ ሲያበቃ በሚደወላችሁ ሰዓት ከሚደወላችሁ ቦታ ትሄዳላችሁ ተባልነ። ተደወለልን፣ ወደዛ ቦታ ሄድነ። በሰዓቷ ጤፏንም ሳሙናውንም ቅባቷንም የኩታራው ደብተርም ልብስም በቃ በየአመት ባሉ በየሰዓቱ እያቋጠሩ ስጦታውን ይሰጡናል። ብዙ ሰው ሆነን ያርነ ሊያጠምቁነ ሲል ማተብሽን በጥሽ አለኝ። አልበጥስም አልኩት። እንዴት አትበጥሽም? አንቺማ እርዳታ ይቆምብሻል አለኝ። ያው ተማሪው ብዙ ነው፣ እስከ 350 ምናምን እንደሳል። በአጠቃላይ ብሉ ተማሪው
ትምህርት ይዘጋል፣ ይከፈታል። የደፍተር ምናምን ንጽህናችን እንጠብቅ፣ የደፍተር እርዳታ ይደረግልናል። ልብስ፣ ጤፍ ምናምን አንዳንዴ ይሰጠናል። እንደዚህ አይነት ነገሮችን እርዳታ የሚደረግልን መጽሐፍ ቅዱስ የሚያስተምሩት አለ። ልክ እንደ ሰንበት ትምህርት ቤት እንድትማር ነው የሚፈልጉት። ቀጥታ ማለት ከረዳነ ካኖርንህ ቤት ኪራይ በሰዓቱ ነው፣ ቀለብ በሰዓቱ ነው። ቀጥታ ምንድን ነው የሚያደርጉ? ክትትል ትምህርት ተማር ነው የምትባለው። ለምን የፕሮቴስታንቱ ነው ማለት ነው። ክትትል ትምህርት ትማራለህ 3 ወር። ከዛ ይወጥ ጥምቀት ትወስዳለህ። ከዛ በኋላ ኢየሱስ ጌታ ነው፣ ድንግል ማርያም መድኃኔዓለም ምናምን አይታሰብም። ኢየሱስ ጌታ ነው ብቻ ነው እንድትል የሚፈቀድልህ። በርካታ መረጃዎች አሉ። ይቺ ቤተክርስቲያን በእጅጉ ያጥላላቸዋል እዚያ ሲሄዱ። የእናንተ ቤተክርስቲያን እኮ ገንዘብ አላት፣ ሀብት አላት። ዳሩ ግን መች ታበላለች፣ መች ትረዳለች? አትረዳዱ፣ ጨካኞች ናቸው እያሉ ይነግሯቸዋል። ስንሄድ በመሰረቱ በዕለት ዕለት ያው የልጆች እድሜ የትውልድ ቀን ምናምን ይሞላል፣ እናት አባት ምናምን ይሞላል፣ ቤተሰብ ይሞላል። ይሄ ሁሉ ችግር ይመጣል አላልንም። በብልቃት ጨብጠው ሳይ በራፍ በዘበኛ ነው ቁማል ላይ አሳልፉኝ እስቲ ስል አታልፊም ቆያለሽ። አይ ልጄን ሽንቱን መጥቶታል ላወጣው ነው ልጄኔ በዛው ሾልክ የመጣሁ። በየዘመናቱ ቤተክርስቲያንን ከአገልግሎት ለማዘግየት የሚወረወረው የሰይጣን ፍላጻ አይነቱ ይለያይ እንጂ ሁሌም ይኖራል። የዚህ ሁሉ ውጊያ ዋና ዓላማ ምዕመናንን ከመንጋው ህብረት ለይቶ ለምድ ለለበሰው ተኩላ ለመስጠት፣ ምዕመናን እራሳቸው የምታገለግላቸውን ቤተክርስቲያን በማጥፋቱ ሂደት ውስጥ እንዲሳተፉ ለማድረግ ነውና ሁላችንም በእርዳታ ስም ስለሚደረገው ይህን መሰል ደባ ነቅተን ልናነቃ ይገባናል የዛሬ መልእክታችን ነው። እንግዲህ እንዳያችሁት ነው። እኔ ቅንጭብ አድርጌ ነው ለመናገር የፈለኩት። ምን ነክቶናል ብዬ እንዳስብ ግን ያደረገኝ ነገር አለ። ለምን ዝም አለን? እኔ አሁንም ደግሜ እነግራችኋለሁ። ማህበረ ቅዱሳን የለቀቀው ላይ ገብታችሁ ሙሉን እዩት። ከዛ በኋላ የራሳችሁን ፕላን እቅድ አውጡ። በተለይ እምነታችሁን ኦርቶዶክሳዊትን ለመጠበቅ ምን ማድረግ እንዳለበት። ዘመኑ እንግዲህ እኛ ነው። አባቶቻችን እችን እምነት ጠብቀው ለዘመናት አቆይተውልናል። እኛ ግን አሁን ተኝተናል። በይበልጥ እረዳለው ይሄንን ስራ ሲሰሩ ኦርቶዶክስን ለማዳከም ሲሰሩ ዘመኑ እነሱን የሚደግፍ መንግስት ስልጣን ላይ አለ። ስለዚህ ማዳከምን ከመንግስት ድጋፍ እንዳላቸው እረዳለሁ። ግን እንዳንድ እኛም ዜጋ ነን፣ እንዳንድ ኦርቶዶክሳዊ ግን እምነታችን ላይ መስራት አለብን። በዚህን ያህል ደረጃ እኔ ደንግጫለሁ። ቱ ቢ ኦነስት ነው የምላችሁ። አልጠበቅኩትም። ጭራሽ ደግሞ ያቺ ታላቂቷ ከተማ ጎንደር ላይ እንደዚህ ይሰራል ብዬ ከዛ በኋላ በጣም ከደነገጥኩ በኋላ ግን ለምን ይሄን አይነት ድፍረት ኖራቸው ስል ደግሞ እንደምታስታውሱት ጦርነት ነበረ። ጦርነትን ተንተርሰው እዛ ክልል ላይ ጦርነት ደግሞ ምንም ነገር የማይፈጥረው ነገር የለም። ረሃብን፣ መሰደድን፣ መጠማትን ይፈጥራል። ያንን ድካም ተንተርሰው ግን ፕሮቴስታንቶቹ በዚህ ድፍረት እንግዲህ አንድ ነጭ እንኳን አልገባም እኮ ያው እንደምታዩት አብዛኛው አውደ ምሕረት እንኳን ሰርቶ አውደ ምሕረት አልለውም ለነሱ አዳራሽ እንደው እንደ ሙዚቃ መድረክ ሰርተው ሰሜኑን ለኢየሱስ ተብሎ በዚህን ደረጃ አሁን ምዕመናኑ ሲጠየቅ እኮ በእርዳታ ነው መነሻቸው፣ እርዳታ ለማድረግ ነው። እኛ የትኛውም እምነት እመኑ እኛ እሱ ላይ አይደለም ችግራችሁን ለመፍታት ነው ብለው ነው የጀመሩት እርዳታው። ግን እየቆዩ ሄዱ። የ3 ወር ትምህርት ይሰጣሉ። ከዛ የውሃ ጥምቀት ማተባችሁን በጥሱ። እኔ ይህን ቪዲዮ እንድሰራ ያስገደደኝ አላየሁም። ብዙ ሶሻል ሚዲያ ላይ ብዙ አላየሁ። በዚህ ጉዳይ ላይ ቪዲዮ የሰሩ ሰዎችም አላየሁም አሉ የተወሰኑ ሰዎች። ግን እኔ አሁንም እንደ አንድ ኦርቶዶክሳዊ አማኝ ግን እባካችሁ እዩት፣ ከዛ የራሳችሁን ፕላን ስሩ። ይሄንን ነው ምክር የሚሆነው። እነሱ እኛ ተኝተናል፣ እነሱ ግን እችን ቤተክርስቲያን ለማጥቃት ብዙ ነገር እየሄዱ እንደሆነ ግልጥ ነው ልላችሁ ፈልጌ ነው። የመጨረሻው ቪዲዮ ላይ እንሂድ እስቲ። የመጨረሻው ቪዲዮ ወደ ቪዲዮ ከመግባቴ በፊት ግን እችን ነገር ልናገር። ታስታውሱ ነው ቀደም የተናገርኩትን ነገር ነው ደግሜ የሚነግራችሁ። አሁን ደግሞ ትንሽ ደግሞ እየከበደን የመጣው ነገር ደግሞ ምንድነው? ላለፉት ዓመታት እንግዲህ በቤተክርስቲያኗ ላይ የነበረውን ፈተና መከራ ታስታውሳላችሁ። ቤተክርስቲያኗ ላይ የዘነበው ውርጅብኝ በእምነት አባቶች በአማኙም ላይ በሃይማኖት አባቶች ላይም በበላይ አካልም ሆነ በቤተክርስቲያኗ አጠቃላይ የመጣው ፈተና የመጣው ችግር ታውቁታላችሁ። አሁንም የቆመ ነገር አይደለም። ግን ይሄን ተንተርሶ ብዙ ጊዜ አሁን ደግሞ ዘመኑ የሶሻል ሚዲያ ነው። ቤተክርስቲያኗ ላይ ስለሚደርሰው መከራ
ያንዳንዱ ሶሻል ሚዲያውን በመጠቀም አባቶቻችን የታላችሁ አባቶቻችን የት ነው ያላችሁት ለምን ዝም አላችሁ ብለን ከተራው ምዕመን እስከ ቅዱስ ሲኖዶስ ድረስ እያንዳንዳችን በግላችን እየወጣን አስተያየት እንሰጣለን። ከዛ ውጭ ደግሞ እንናገራለን። በተወሰነ ደረጃ ደግሞ ከስርዓት ውጭም ሆኖ አባቶችን የሚሳደብም አለ። አግባብ ነው ብዬ ባላምንም እንደገና ደግሞ በሌላው ሳይድ ደግሞ የታላችሁ ብሎ ስድብን ሳይሆን አግባብ ባለው ኦርቶዶክሳዊ የሆነ ሐሳብን ሲሰጥ ደግሞ ተሳደባችሁ የሚልም ማለት ብቻ ድብልቅልቁ የወጣ ነው። እኔ እንደግል ማንኛውም የቤተ ክርስቲያን አባት በተለይ ደግሞ ትልቁን መዋቅር ቅዱስ ሲኖዶስን ጳጳሳትን መሳደብ አይደለም ጳጳሳትን የቤተ ክርስቲያን ሊቃውንትን ካህናትን ዲያቆናትን ምዕመንን ጨምሮ ለምንስ ይሰደባል? ስድብ የሰይጣን ነው እንጂ ሰው መሳደብ የለበትም። ይሄን አምናለሁ። ያ ማለት ግን ስድብ አንድ ሰው አባታችን የእምነት አባት እረኛ የሆነውን አባት ግን የት ነው ያሉት ለምን ዝም አሉ ብሎ መናገር ግን ስድብ አይደለም። ስለዚህ በሁለቱም በኩል ጽንፍ የረገጠ ስላለ እንደው ፕሊስ እባካችሁ እንደ አንድ ኦርቶዶክሳዊ አማኝ አባቴ የት ነው ያለው ብሎ የእምነት አባቱንም እላይ ከፓትርያርኩ ጀምሮ መጠየቅ ክርስቲያናዊ ስነ ምግባር ነው። አባታችን ለምን አልተናገሩም ብሎ መጠየቅ መብቱ ነው። ከአንደበቱ ግን ስድብ የመውጣት ግን ክርስቲያናዊ ስነ ስርዓት አይደለም። ስድብ በምንም መስፈርት አይደለም በመንፈሳዊ በዓላማዊ ስድብ አግባብ ነው የሚባል ነገር አይደለም። ስለዚህ መሳደብ ትክክል አይደለም። ግን አንዳንዶቻችን ግን በጣም አትኩረን ጽንፍ የረገጠ ነገር በቤተክርስቲያን አባቶች ላይ እንናገራለን። ያ የመናገራችን ምክንያት ግን ወደ ምን ፍሬ አፈራ? በውስጧም ያሉ ሰዎች መደፋፈርን አመጡ። ከዛ ደግሞ ለጠላት በውጪ በኦርቶዶክሳዊ እምነት ውስጥ የሌሉ ሰዎች ደግሞ ጀስት ከፖለቲካ አንፃር ከጥላቻ አንፃር እንደዚህ ተነካብን በሚል የሃይማኖት አባት ሊቀ ጳጳስ እንዲተናገሩ በሚል እገልሃለሁ ብለው በሚዲያ ላይ እስከ መውጣት ደረሱ። ፓትርያርክን ጳጳስን ደረጃ አሁን ጊዜ ነው አንተን የምንገልበት ብለው እስከ መውጣት ደረሱ። ለሱ ማስረጃ አሁን ባለፈው እንደዚህ ያለ ሰው የለም የሚል ራሱ ኦርቶዶክሳዊ ሆኖ ሐሳብ የሚሰጥ ነበር። ዛሬ ግን ብፁዕ አባታችን አቡነ አብርሃም ግን በቃል ተናገሩ። በቃ እሳቸው ከተናገሩ ነው እሳቸው ነው እንጂ ማምነው። አሁን ግን የተፈጠረው ነገር ምንድነው? ይሄንን ቪዲዮ እንድሰራ ያስገድደኝ ዋነኛ ምክንያቴ ግን በሆነ ጉዳይ ላይ ብፁዕ አባታችን አቡነ አብርሃም የባህር ዳርና አካባቢው ሀገረ ስብከት ሊቀ ጳጳስ የሆኑት በኢንተርቪያቸው መሃል ላይ የተናገሩትን ነገር አሁን እኔ የምለውን ሐሳብ ተናግረውት ነበር። በቤተ ክርስቲያኗ ላይ አባቶች የታላችሁ ለምን አልሞታችሁም የሚል ጥያቄ ተብሎ ይጠየቃሉ። አባቶች ለምን ከፊት ቀድሞ አልሞቱም የሚባል ነገር ይመጣል። ይሄን እንዴት ነው የሚመልሱት ተብሎ ሲጠየቁ የመለሱት መልስና በዛ ላይ ደግሞ በጣም የደነገጥኩት በስልካቸው ላይ እገልሃለሁ አሁን አንተ የሚቀጥለው ላይ ሟች ነህ ከሚቀጥለው ጊዜ በኋላ አትኖርም የሚል የሞት ዛቻ የግድያ ዛቻ እንደደረሰባቸው ተናገሩ። ግን ቤተክርስቲያን ለምን አልሞታችሁም አባቶች የምንባልበት መልክ ያለው አይመስለኝም። ካለ እኔን በግሌ እንደውም ከዚህ ቀደም ቆጣ ብዬ እዚያ ሆናችሁ ካልሆነ ሳይሆን እዚህ ኑና ብዬ ተናገርኩትም አለ እንደ ቆጣ ወጣ ብዬ። ምክንያቱም ስሜቱ ግፊቱ ነው እንደዚያ ነገርም እንድልም ያሰኘኝ። ስለዚህ እንደው ዝም ብሎ በመጫጫ ሳይሆን በመመካከር በመነጋገር በመተማመን በሽሙጥና ዝም ብሎ ይሄ ያለ አይደለ በነገረ ዘርግ ወይም ደግሞ ከማናንሽ በሚለው ደካማ አስተሳሰብ ሳይሆን በክርስቲያናዊ አስተሳሰብና በክርስቲያናዊ አቀራረብ ለቤተ ክርስቲያን የቱ ይጠቅማል? መሞት ከሆነ እኔ ዝግጁ ነኝ። መቼው ነው እንደውም ባይሉትም ገዳይ ብዙ ነው ያመገልሃለሁ ሲለኝ ማን እንደሆነ ከየትኛው ጎራ እንደሆነ አላውቅም። ቀን ደርሷል በዚህ ሰሞን አስወግዳለሁ የሚለኝ ብዙ ነው ስልኬ ቢታይ እና እኔ ግን ይሄ ሊያስወግደኝ ነው እንዴ ብዬ ወይም ጫካ አልገባሁም ወይም ጣና አጠገቤ ስላለ ጣና አልገባሁም። እስከሚመጣ ድረስ እጠብቀዋለሁ። በመጣ ጊዜ በክብር አስተናግደዋለሁ። ለእኔ ምንም አይደለም። የማላውቀው የመሞትበትን ቀን እንጂ መሞቴን ስለማውቅ ዝግጁም ስለሆንኩ እንኳን እኔ መነኩሴው ማንኛውም ክርስቲያን ሰው የተባለ ሁሉ ሞት አለብኝ
ብሎ እያሰበ እንዲኖር ሰው ሆይ ዕለተ ሞትህን አስብ ነው። እንኳን እገልሃለሁ እየተባለ እንደው ነፃነት ተሰምቶት ኗሪ ነኝ ብሎ እንኳን ሁሉ አለኝ ብሎ እንኳን እንዳይቀናጣ ሞት አለብኝ ብሎ እንዲያስብ ነው። ስለዚህ የሚጠቅም አሟሟት ያንተ ሞት ቤተክርስቲያኒቱን ይጠቅማል። ያንተ መሞት ለቤተክርስቲያኒቱ እድገት ያመጣል። ያንተ መሞት ለክርስቲያኖች እንደው ክብር አለው የሚል ካለ በፈለገው ቦታ ላይ ነፃ ነኝ፣ እኔ ራሴን ለመስጠት ዝግጁ ነኝ። ግን ለምን አልሞትክም ሲል ወይም እገልሃለሁ ሲል አንድ ሰው እንደው ምክንያታዊ ቢሆን አትራፊ አስተማሪ ያለው ነገር ቢሆን ነው እንጂ እንደ ማስፈራሪያ እንደ ዛቻ እንደው ዝም ብሎ እንደ ጥላቻ የሚሰነዘሩትን እግዚአብሔር ሆይ ይቅር በላቸው ማራቸው። ይሄ ነው እኔ እንግዲህ ቀደም የነገርኳችሁን። ስለዚህ እኛው ኦርቶዶክሳውያን እባካችሁ ስለምንናገረው በተለይ ዘመኑ የሶሻል ሚዲያ ነው። ሁላችንም ቤታ እጃችን ላይ ባለ ነገር ላይ ነው ወተን ሚዲያ ላይ የምንዘረግፈው። ጥንቃቄ ማድረግ አለብን። እኛ ያላከበርናትን ቤተክርስቲያን ሌላ ሊያከብርልን አይችልም። ስለዚህ ስለምንናገረው ነገር በሙሉ ጥንቃቄ ልናደርግ ይገባል። እንግዲህ የዛሬውን ቪዲዮ በዚህ ጨርሻለሁ። በሌላ ቪዲዮ ተመልሼ እስከምንገናኝ ሁላችሁም ሰላም እግዚአብሔር ከሁላችን ጋር ይሁን። እንግዲህ እንደተለመደው ሁሌም ቅድም እንደነገርኳችሁ ቪዲዮ እየታየ አይደለም። አብዛኛውን እንደው ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ እንድታግዙኝ ጠይቃችኋለሁ። በድጋሚ ሰላም እግዚአብሔር ከሁላችን ጋር ይሁን። ይቆየን። አሜን።